በተለይ የትግራይ ህዝብ ሊነቃ ይገባል። እስከ መቼ ነው በወያኔ የሚታለለው? በማሰር ሃይማኖትን ማስደንገጥ አይቻልም። በማሰር ለውጥ ማምጣት አይቻልም። አንዳንዶች ከዚህ በፊት የጦርነትን አዋጅ ያወጁ መሳሪያን የባረኩ ጳጳሳትና መነኮሳት አሉ። ስለተቀመጣችሁበት ወንበር ብላችሁ ይሄንን የሎቢስት ስራ የምትሰሩ አባቶች እባካችሁ የጫናችሁት ቆብ የእንጦንስ ቆብ ነውና አስኬማ መላእክት ነውና ከዘር በላይ የሚበልጥ ማንነታችሁ ነውና ለማንነታችሁ ዋጋ ብትሰጡ መልካም ነው እንላለን። የማይጠቅሙ ሰዎች እንዲመረጡ አንፈልግም። ቤተ ክርስቲያናችንን አሳልፈው የሚሰጡ ሰዎች ወንበር ላይ እንዲቀመጡ በፍጹም አንፈልግም። በተለይ ብፁዕ አቡነ ሳይሮስ ቤት ነው ስብሰባ የሚካሄደው። በዚሁ አጋጣሚ አቡነ ሳይሮስ እንዲመረጡ የሚደረገው የፖለቲካ ቅስቀሳ እጅግ በጣም የሚያሳፍር ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። እንደምን ከርማችኋል? ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ ካለንበት ስፍራ ገብተናል። እንደ እግዚአብሔር አምላክ ቅዱስ ፈቃድ ሙታንሳ ማር ቅዱስ ሚካኤል ገዳም ሄደን አካባቢው ላይ ያለውን ነገር ቃኝተን የተሰሩትንም ስራዎችን ተመልክተን ከአባቶች ጋር ጸሎት አድርገን ጸበል ተጸብለን እንዲሁም የአባቶችን በረከትን ይዘን እየተመለስን ጎንደር ላይ እንገኛለን። ስለ ሙታንሳ ማር ቅዱስ ሚካኤል ገዳም አሁን ያለበትን ደረጃ በፊልሙ ላይ አካተን በቅርቡ የምንለቀው ይሆናል። አብረውን ከተጓዙት ውስጥ የምንወደው የምናከብረው ወንድማችን ተዋናይ፣ ደራሲ፣ አዘጋጅ የሆነው አለልኝ መኳንንት ጽጌ፣ እንደዚሁም ደግሞ መምህር ሲሳይ አዳነ፣ ጋዜጠኛና መምህርት ሰናይት አዲስና የግጥምና የዜማ ደራሲ ታታ ዘይካ፣ ሌሎችንም አካተን ተጉዘን ነበረ። በጉዟችን ልባችን የተደሰተበት ሐሴት አግኝተን የመጣንበትን ነገር የምንቃኘው ይሆናል። በዛሬው ዝግጅታችን ጥንታዊቷና ታሪካዊቷ ለ222 ዓመት ርዕሰ ከተማ ሆና የቆየችው ጎንደር በአንድ ጊዜ 40 አብያተ ክርስቲያናት በደርቡሾች በማህዲስቶች ተቃጥለው
ራሷን ያቀናችው ታላቋ ከተማ ጎንደር የፋሲል አገር ጎንደር ከ1553 እስከ 1777 ከተማ የነበረችው ጎንደር ላይ ሆነን የተሰማንን ስሜት ለመግለጽ ወደድን። ይኸውም ማኅበራዊ ድኅረ ገጽ ላይ እየተካሄዱ ስላሉት ነገሮች ነው። ቅዱስ ሲኖዶስ ርክበ ካህናት ሁለተኛውን ስብሰባውን ይዞታል። በዓመት 2 ጊዜ ስብሰባ ይካሄዳልና ከሚካሄዱት ስብሰባ አንደኛው የግንቦት ርክበ ካህናት ይሆናል። ይህንንም ብዙ የሚያስደስት አጀንዳ ባይኖርም አንዳንዶቹ መልካም ሆኖ አግኝተናቸዋል። ከአጀንዳዎቹም አንዱ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ላይ የወሰደው አቋም እጅግ በጣም ደስ የሚል ነው። ኮሌጁን አስይዞ ብድር መበደር አግባብነት እንደሌለው የወሰናችሁት ውሳኔ አስደስቶናልና ለሌላው ማስተማሪያ አርአያ ይሆናል ብለን እናስባለን። በሌሎችም አጀንዳዎች በተቀረጹት ላይ ትክክለኛ የሆነ ውሳኔ፣ መሸፋፈን የሌለበት ውሳኔ እንድትወስኑ አሁንም በፍቅር እንጠይቃለን። ሰሞኑን በተለያዩ ማኅበራዊ ድኅረ ገጾች ላይ የምንመለከታቸው አንዳንድ የሚያስቁ አንዳንድ የሚያሳዝኑ ነገሮችንም እያየን ነው። የዘር ፖለቲካውም በከፍተኛ ደረጃ እየተስፋፋ ይገኛል። አቡነ ገብርኤልን ለመጠበቅ አንዳንድ ቦታ ሊቃውንት ጉባኤ ላይ ሳይቀር ዛቻዎችን እንመለከታለን። ከዘር ጋር የማስጠጋት ሁኔታዎችንም እናያለን። እነ ከሌ እንዲህ ብለዋል፣ እነ ከሌ ላይ አልተናገራችሁምና ለምን ከሌ ይጠየቃል የሚውሉትንም ጉንጭ አልፋ የሆኑ ክርክሮችንም እየተመለከትን ነው። በዚሁ አጋጣሚ አቡነ ሳይሮስ እንዲመረጡ የሚደረገው የፖለቲካ ቅስቀሳ እጅግ በጣም የሚያሳፍር ነው። አንዳንድ ሚዲያዎች አቡነ ሳይሮስ እንደተመረጡ አድርገው ለሕዝብ ሁሉ እያቀረቡ ይገኛሉ። እንዲሁም ታላቅ ሥራ በቤተ ክርስቲያን ላይ የሰሩት ብፁዕ አቡነ አብርሃም ዘረኛ እንደሆኑ በሳቸው ምክንያት ቤተ ክርስቲያን እንደተጎዳች አድርጎ የሚያቀርቡ አሉ። በእውነት እጅግ በጣም የሚያሳዝን ነው። ብፁዕ አቡነ አብርሃምና ብፁዕ አቡነ ጴጥሮስ ለቤተ ክርስቲያኒቷ የከፈሉት ዋጋ ቀላል አይደለም። እጅግ ብዙ ዋጋ ከፍለዋል። ቤተ ክርስቲያን እንዳትደፈር ስራዎችን ሰርተዋል። ራሳቸውን አሳልፈው ሰጥተው ስለ ቤተ ክርስቲያን ሕልውና ተከራክረዋል። ነገር ግን ያ እንዳልሆነ አድርጎ እሳቸውን ለማሸማቀቅ የሚሰራው አካሄድ አግባብነት የሌለው መሆኑን እንገልጻለን። ዛሬ የጠቅላይ ቤተ ክህነት ስራ አስኪያጅ ቦታን እንዲሁም የቅዱስ ሲኖዶስ ጸሐፊነትን ቦታ ለመያዝ የማይቆፈሩ ጉድጓዶች የሉም፣ የማይፈነቀሉ ድንጋዮች የሉም። ይህ አግባብነት የሌለው አካሄድ ነውና ለቤተ ክርስቲያኒቷ የሚጠቅሙትን ቤተ ክርስቲያኒቷን የሚታደጉትን ለሀገር ሰላም የሚጥሩትን አባቶች በቦታ ላይ እንዲሾሙ ማድረግ ያስፈልጋል። ዛሬ የትግራይ ጳጳሳት ቤተ ክርስቲያኒቷን እየከዱ ተሐድሶን የሚያስፋፉ እንደነ አባ ሰረቃ አይነቱ ከሌሎች ጋር ኅብረትን ለመፍጠር ቤተ ክርስቲያኒቷን ገዝግዞ ለመጣል ኢትዮጵያን ትላንትና ጋለሞታ እያሉ ይጠሩ የነበሩት ዛሬ በጵጵስና ማዕረግ አባ ሰላማ ተብለው እየተጠሩ ይችን ሀገር ለመጉዳት የሚያደርጉት ሴራ አሁንም እያቆሙ ስላልሆነ ትግራይን ሀገር ብለው ለመጥራት የሚያደርጉት አካሄድ እጅግ በጣም ጸያፍ ነውና ልንቃወመው ይገባል። በተለይ የትግራይ ሕዝብ ሊነቃ ይገባል። እስከ መቼ ነው በወያኔ የሚታለለው? ለ51 ዓመት ኢትዮጵያን ሲጨቁን የነበረው ወያኔ፣ ኢትዮጵያን ሲያደማ የነበረው ለክልሉ እንኳን ያልጠቀመው ወያኔ ግንቦት 6 ላይ መፍረሱ ቢነገርም ነገር ግን እያንሰራራ እየመጣ መልሶ የትግራይን ሕዝብ ነው የሚጎዳው። የትላንትና ጦርነት የትግራይን ሕዝብ አልጠቀመም። እስቲ የትግራይ ሕዝብ ያለበትን ደረጃ የተጎዳውን ጉዳት ተመልክተን እንመለስ። እንደተመለከታችሁት ህዝቡ በብዙ መከራ ውስጥ ነው ያለፈው። በብዙ እንባ ውስጥ ነው ያለው። ቤት ንብረቱ ወድሟል። ልጆቹን በሞት አጥቷል። ዛሬም ግን አቀንቃኞቹ
መልሰው ጦርነትን እንዲያገረሽ እየሰሩ ያሉት አሰራር አግባብነት የሌለው ጉዳይ ነው። በተጨማሪም እነርሱ ውስኪ እየጨለጡ ጮማ እየቆረጡ ህዝቡን ያስፈጃቸው ሳያንስ ዛሬ እርስ በርሳቸው እየተጣሉ እርስ በርሳቸው እየተባሉ ይገኛሉ። ትላንትና ጌታቸው ረዳና ዶክተር ደብረጽዮን አንድ ሆነው ሲሄዱ የነበሩት ዛሬ አንዱ አንዱን እየጠለፈ አንዱ ለአንዱ ጠላት እየሆነ ይገኛል። ታዲያ የትግራይ ህዝብ ይሄ የንግድ ወርቅ የተያዘው የወርቅ ንግድ የተያዘውን ሁኔታ ይሄ በድሃ ላይ መቀለድ የተያዘውን ይሄ ድሃን ማፈናቀል የተያዘውን ይሄ ሰዎች ላይ ግፍ መስራት የተያዘውን መቼ ነው ወጥቶ የሚቃወመው? መቼ ነው ወጥቶ በቃኝ የሚለው? ጦርነት በቃኝ፣ ስደት በቃኝ፣ መከራ በቃኝ፣ የኑሮ ውድነት በቃኝ፣ እስካሁን በገዛ ልጆቼ ተንገላታሁኝ፣ እስካሁን በገዛ ልጆቼ አለኩኝ ብሎ የሚነቃበት ጊዜ መቼ ነው? ምንድነው የተጠቀመው? ባለፉት 27ና 30 ዓመታት የራሱ ልጆች ስልጣን ይዘው ምንድነው ለትግራይ ህዝብ የጠቀሙት? ውሃ ነውን? መብራት ነውን? ኑሮ መልካም ማሻሻል ነውን? ትምህርት ነውን? ምንድነው ያደረጉት ቢባል ምንም ነገር የለም። ስለዚህ ሊነቃና ከኢትዮጵያውያን ጋር በህብረት በአንድነት ሊቆም ይገባል። እነሱ እየሰሩ ያሉት የኢትዮጵያን የማፍረስን ሴራ ሊቃወሙ ይገባል። ገፈት ቀማሹ የትግራይ ህዝብ ብዙ መከራን አይቷል። የስልጣኔ ምንጭ የሃይማኖት ቀደምት በርካታ ቅዱሳንን ያፈለቀችው የትግራይ ምድር ዛሬም አኬልዳማ እንድትሆን ብዙ ስራዎች እየተሰሩ ነውና ይሄ ሊነቃ ይገባል እንላለን። ቅዱስ ሲኖዶስ የትግራይን ጉዳይ እንደ ቀላል ሳያይ አንዳንዶች ከዚህ በፊት የጦርነትን አዋጅ ያወጁ መሳሪያን የባረኩ ጳጳሳትና መነኮሳት አሉ። ይህ አግባብነት የለውም። እርስ በርስ ስንገዳደል አንዱ ከአንዱ ጎን ቆሞ የሚባርክ መሆን የለበትም። አንዱ ስለ አንዱ የሚጸልይ ነው እንጂ አንዱ ስለ አንዱ መውደም መጥፋት የሚያስብ አይደለም። ስለዚህ ብዙዎች የትግራይ ህዝቦች በዚህ አካባቢ ከዚህኛው ወገን በመሆን ከዛኛውም ወገን በመሆን የሚባርኩት ጦርነትን መባረክ ጦርነትን ማወጅ አግባብ እንዳልሆነ ብዙዎችን ያሳዘነ ጉዳይ ነው። አሁንም አስከፊ ነገር ሳይመጣ ያሉት ችግሮች እንዲፈቱ ለማድረግ ቤተክርስቲያን የራሷን ጥረት ልታደርግ ይገባል። ቅዱስ ሲኖዶስ ስለ ሰላም የያዘው መልካም ነው። ስለ ሰላም የያዘውን አጀንዳ ሰላም ወደ ኢትዮጵያ እንዲመጣ ማድረግ አለበት። ሌላው እየተደረገ ያለው ሽኩቻ ግን እጅግ በጣም የሚያሳዝን ነው። ከዚህ በፊትም ተናግረናል። ቅዱስ ሲኖዶስ ስብሰባ ሲመጣ ሚዲያዎችን የማፈን አገልጋዮችን የማሰር የማደናገጥና የራስን ሐሳብ የማራመድ እንቅስቃሴዎች አግባብነት እንደሌላቸው ተናግረናል። አንደኛው ቅድመ ምርጫ ሊካሄድ የታሰቡት ምንድን ናቸው? ህዝቡም ቅዱስ ሲኖዶስም ሊጠነቀቅ የሚገባው ጉዳይ ህዝቡም ቅዱስ ሲኖዶስም ሊጠነቀቅ የሚገባው ቅድመ ምርጫ የፖለቲካ ስራ ይሰራል። ሰዎችን የማስፈራራት ስራ ይሰራል። ሰዎችን በሎቢስት የመያዝ ስራ ይሰራል። በተለይ ብፁዕ አቡነ ሳይሮስ ቤት ነው ስብሰባ የሚካሄደው። ሁል ጊዜ እራት እንብላ ተብሎ እሳቸው ቤት ይሰበሰባሉ። የሚዶለተው እዛ ነው። ገባ? እነከሌ እንዲመረጡ እነከሌ እንዲዳረጉ ገንዘብ ለሚፈልጉት ገንዘብ እንዲረጭ በገንዘብም ስለሚመረጡ በዘር እንዲመረጡ ይደረጋልና የሚሰበሰቡት እዛ ቤት ትልቁ ብዙ ጊዜ በእራት ምክንያት ብፁዓን ሊቃነ ጳጳሳትን ሰብስበው ተመሳሳይ ሐሳብ የሚያራምዱበት አንድ አለ። መምህር ታደሰ ወርቁ የተሐድሶ መዶሻ በመሆን ታላቅ ስራ ይሰሩ። ከተሐድሶ ጋር ጉሮሮ ለጉሮሮ የተናነቁ ዋጋ የከፈሉ ስለ ቤተክርስቲያናችን የታገሉትን ዛሬ ማሰር አግባብነት የለውምና በርካቶች የታሰሩ እንደነ ኢንጂነር ግሩም አይነቶቹ ዋጋ የከፈሉት ሊፈቱ ይገባል። በማሰር ማሸማቀቅ አይቻልም። በማሰር ሃይማኖትን ማስደንገጥ አይቻልም። በማሰር ለውጥ ማምጣት አይቻልም። ለውጥ መምጣት የሚችለው በጭንቅላት ነው እንጂ በውይይት ነው እንጂ በማሰር ስላልሆነ ስለ ሃይማኖታቸው ብሎ የታሰሩት እንዲፈቱ ደረጀ ዘወይንዬ ሚዲያ በጥብቅ ይጠይቃል። ለምንድነው የሚታሰሩት? ለምንድነው ሲኖዶስ ስብሰባ በሚሆንበት ሰዓት የቤተክርስቲያን አገልጋይ የሆኑትን ኃላፊ የሆኑትን ማሳደድና ማሰር ለምን አስፈለገ? ሌሎችንም ማደናገጥ ለምን አስፈለገ?
ስልክ እየደወሉ እከሌን ካልመረጣችሁ ማለቱ ይህ በእውነት አሳዛኝ ሳይሆን አሳፋሪ ጉዳይ ነው። ስለዚህ ብፁዓን አባቶቻችን ዋጋ ከፍላችሁ ይሄ ቀን ማለፉ አይቀርምና ለቤተ ክርስቲያኒቱ የሚጠቅሙትን ለቤተ ክርስቲያን ዋጋ ይከፍላሉ ብላችሁ የምታምኑባቸውን ቤተ ክርስቲያንን አሳልፈው የማይሰጡ ሆዴ የሙላ ደረቴ ይቅላ የማይሉትን ስለ ተዋሕዶ ሉዓላዊነት ስለ ሀገር ኩራት የሚያስቡትን ከዘረኝነት እሾክ የወጡትን ንጹሕ የሆኑትን በኢትዮጵያዊነታቸው የሚኮሩትን በሃይማኖታቸው የሚኮሩትን ልትመርጡና ቤተ ክርስቲያንን ልታስከብሩ ሀገርንም ልታስከብሩ ያስፈልጋል። ይሄ ሲሆን ነው መልካም። አለበለዚያ ግን በፖለቲካ የተጠለፉ በዘረኝነት የተጠለፉ በጉቦ የተጠለፉ በማይሆን አሰራር የተጠለፉት ሰዎች ቤተ ክርስቲያኒቷንም ሀገሪቷንም ይጎዳሉ። እኛ ልንጠነቀቅ የሚገባን እኛ ልናውቅ የሚገባን ስለ ቤተ ክርስቲያናችን በጎ ነገር ስናስብ ብቻ ነው። ሀገራችን ሰላም እንድትሆን ስናስብ ስንጸልይ ይሄ ነው ለኛ ጠቃሚ የሆነን ነገርና ከፍተኛ ትኩረት ሊሰጥበት ይገባል። የተያዙት አጀንዳዎች በቂ አይደሉም። በርካታ ጥያቄ ያቀረቡ ሰዎች፣ በርካታ ጥያቄ ያቀረቡ ሀገረ ስብከቶች አሉ። ጥያቄያቸው ያልተመለሰላቸው ብዙዎች አሉ። እነዛ ጥያቄዎች እንዲመለሱ ልዩ ትኩረት ሊሰጥበት ይገባልና ከሁሉ በላይ ታላቁ ሽኩቻ የቅዱስ ሲኖዶስ ምርጫው ስለሆነ እዚህ ላይ ቋሚ ሲኖዶስም ይሁን ጠቅላይ ስራ አስኪያጅና ጸሐፊ በሚመረጥበት ሰዓት በእውነት ያለ ሐሰት በትክክለኛ መንገድ እንዲመረጡ ጥረት እንድታደርጉ በፍቅር እንጠይቃችኋለን። ቤተ ክርስቲያኒቷን አሳልፋችሁ አትስጡ። ቤተ ክርስቲያኒቷ እንዳትወድቅ። አዎ ቤተ ክርስቲያናችን በእርግጥ አትወድቅም። እግዚአብሔር ብዙ ሰራዊት አለው። ኤልያስ ሰው የለኝምና ውሰደኝ ሲል አንተ የማታቀው 7000 ሰራዊት አለኝ አለ እግዚአብሔር። ስለዚህ እግዚአብሔር ሰው አለው። በአንድም በሌላ ስራ መስራት ይችላልና ታሪክን መጠበቅ ይችላልና ሀገርን መጠበቅ መጋረድ ይችላልና በእግዚአብሔር ላይ መቼም ቢሆን ተስፋችንን አንቆርጥም። ነገር ግን ስለተቀመጣችሁበት ወንበር ብላችሁ ይሄንን የሎቢስት ስራ የምትሰሩ አባቶች እባካችሁ የጫናችሁት ቆብ የእንጦንስ ቆብ ነውና አስኬማ መላእክት ነውና ከዘር በላይ የሚበልጥ ማንነታችሁ ነውና ለማንነታችሁ ዋጋ ብትሰጡ መልካም ነው እንላለን። ከዘረኝነት ጸርታችሁ፣ ከገንዘብ ጸርታችሁ፣ ከፖለቲካ ጸርታችሁ፣ ከክፉ አሰራር ጸርታችሁ ቤተ ክርስቲያኒቷን ልትጠብቁ ያስፈልጋል። ይሄ ደሃ ህዝብ እስከ መቼ ነው የሚያለቅሰው? ይሄ ደሃ ህዝብ እስከ መቼ ነው የሚጨነቀው? ገዳማቶች ተዘግተው፣ አብያተ ክርስቲያናት ፈርሰው፣ ክርስትና መንምነው፣ ክርስትና መነሳት እየፈለጉ ባልቻሉበት በዚህ ሰዓት ላይ ስለ ሌሎች ነገሮች የምናስብ ሳይሆን ስለ አብያተ ክርስቲያናት ጉዳይ ልንጨነቅ ያስፈልጋል። ማኅቶተ ቤተ ክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንደተናገረው ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ሁሉ ሐሳብ ነው ያለው። የአብያተ ክርስቲያናት ጉዳይ የሀገር ጉዳይ፣ የማንነት ጉዳይ፣ የህልውና ጉዳይ፣ የስብዕና ጉዳይ፣ የትውልድ ጉዳይ ሊያሳስበን ይገባል። ዛሬ እሱን ነው ወይ እያሰብን ያለ ነው? ስለ ወንጌል ጉዳይ ልንጨነቅ ይገባልና እባካችሁን አባቶቼ ውሃ ሽቅብ ባይፈስም በሬ ያለ ወይፈን ባያርስም ይሄንን ተመልክታችሁ ይሄንን ሐሳብ ተረድታችሁ ሐሳቡ እንደሚደርስ ስለምናቅ በፖለቲካ አሰራር ውስጥ የገባችሁ ጳጳሳት የምትሰሩ ስራ እጅግ አሳዛኝና አሳፋሪ እንደሆነ ተረድታችሁ ከዚህ አሰራር እንድትወጡ ሌሎቻችሁም ሳትደናገጡ የሚካሄደውን አካሄድ በማክሸፍ ዋጋ ከፍላችሁ ትክክለኛ ለሀገሪቷ የሚጠቅሙ ስራ አስኪያጅና ለቤተ ክርስቲያን የሚጠቅሙ ጸሐፊን እንድትመርጡ በፍቅር እንጠይቃለን። ምእመናንም እንዳትዘናጉ። በተለይ በኦሮሚያ ክልል ያላችሁ ሆን ብለው ለማሳሳት ከዘር ጋር የሚያደርጉት አካሄድ፣ ለማጣበቅ የሚያደርጉት አካሄድ አግባብነት ስለሌለው አቡነ ገብርኤልን ከስተታቸው እናድናለን ብለው ወደ ዘር ጋር የሚያደርጉት መጠጋት ትክክል እንዳልሆነ በመረዳት ትክክለኛ ዘር ከሃይማኖት አይበልጥም። ከሃይማኖት የሚበልጥ ምንም ነገር የለም። ቅዱስ ጳውሎስ ሃይማኖቴን ጠብቅ ያለው እንጂ ዘሬን ጠብቅ ያለው እንዳላለ ሁሉ እኛም ሃይማኖታችንን ልንጠብቅ፣ ሀገራችንን ልንጠብቅ፣ ቤተክርስቲያናችንን ልንጠብቅ ያስፈልጋልና ከሃይማኖት ጸርተን አንዳንድ ፖለቲከኞች በሃይማኖት ሰበብ እርስ በርስ እንድንጣላ፣ እርስ በርስ እንድንባላ ችግሮቻቸውን ወደ ዘር ቋት ውስጥ የሚከቱትን ልንተው ያስፈልጋል።
የዛሬ መልእክታችን መንገድ ላይ ሆነን ይሄንን ያቀረብነው ጉዳዩ አንገብጋቢና ወሳኝ ስለሆነ ነው። እጅግ ከባድ ጊዜ እንደሆነ እናውቃለን። በማሰር ለውጥ ማምጣት አይቻልም። በመሳሪያ ለውጥ ማምጣት አይቻልም። በመግደል ለውጥ ማምጣት አይቻልም። በፍጹም አይቻልም። ለውጥ መምጣት የሚቻለው በጸሎት ነው። ለውጥ መምጣት የሚቻለው በንስሐ ነው። ለውጥ መምጣት የሚቻለው በእውነትና በሐቅ ነውና ይህንን ሐቅ ይዘን እስከ መጨረሻው ድረስ ስለ ቤተ ክርስቲያናችን የትም ሆነን የት እንጮኻለን። ሃይማኖታችን እንድትደፈር አንፈልግም። ሃይማኖታችን እንድትነካ አንፈልግም። የማይጠቅሙ ሰዎች እንዲመረጡ አንፈልግም። ቤተ ክርስቲያናችንን አሳልፈው የሚሰጡ ሰዎች ወንበር ላይ እንዲቀመጡ በፍጹም አንፈልግም። ይሄን እስር አይገድበንም። ይሄን ሞት አይገድበንም። ይሄን ስደት አይገድበንም። ይሄን መከራ አይገድበንም። ስለ ሃይማኖታችን ነው ምንጮሆ ከጀርባችን ምንም ነገር የሌለ። አዎ ቤተ ክርስቲያናችንን ማንም እንዲነካት፣ ማንም አሳልፎ እንዲሸጣት፣ ማንም እንደፈለገ እንዲያሽከረክራት ለሰከንድ ቢሆን አንፈቅድምና በማህበራዊ ድህረ ገጽ ላይ የማሳሳቻ ነገሮች የምታደርጉ ነገ ታፍሩበታላችሁ። እባካችሁን የሐሰት መረጃ ለትውልዱ አታሳልፉ። ባይሆን መልካም ሰዎች እንዲመረጡ ወደ እግዚአብሔር እንጸልይ። መልካም ሰዎች እንዲመረጡ ወደ እግዚአብሔር እንጩ። መልካም አጀንዳዎች እንዲሰሩ ወደ አምላካችን ፊታችንን እንመልስ። ያ ቢሆን ለኛ ይጠቅመናል። ሃይማኖት ፖለቲካ አይደለም። ሃይማኖት ዘር አይደለም። ስለዚህ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት የጸጋ ግምጃ ቤት መሰረቷም ጉልላቷም ኢየሱስ ክርስቶስ የሆነላትን ቤተክርስቲያናችንን ልንጠብቅ ያስፈልጋልና አባቶቻችን ስለታሰሩት መልካም ስለሚያደርጉት አገልጋዮች ልትጮሁ ይገባል። የታሰሩት ሊፈቱ፣ አባቶች እውነት ሊናገሩ፣ በእውነተኛ መንገድ እውነትን ወስነው ትውልዱን ሊያሳርፉ አደራ እንላለን። ፖለቲከኞች እጃችሁን ከቤተ ክርስቲያን ላይ አንሱ። ጣልቃ ገብነትን አቁሙ። የራሳችሁን የቤት ሥራ ብቻ ስሩ። የኛን ለኛ ተውልን። እኛ በእኛው ችግራችንን ፈተን ቤተ ክርስቲያናችንን እንደምንጠብቅ እርግጠኞች ነንና ጠንካራ አባቶች እንዳላችሁ ስለምናምን ይህንን ስራ ሰርታችሁ ጥያቄዎቻችን ተመልሶ የቅዱስ ሲኖዶስን ውሳኔ የምንደግፍ አድርጋችሁ እንድታጠናቀቁ በፍቅር እንጠይቃለን። ከታላቂቷ ከተማ ከጎንደር ዛሬ ያስተላለፈው መልእክት ይሄ ነው። እግዚአብሔር ቢፈቅድና ቢረዳን ወደ አዲስ አበባ ስንገባ ደግሞ ቀጣይ ሐሳቦችን የምናነሳ ይሆናል። እስከዛው ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። ሚካኤሎ ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ
ማንነት